ትግራይ ላይ ጦርነት በነበረበት ጊዜ ቀውጢ ነበር አይደል እንዴ? ጭራሽ ፋሲለደስ ተሰርቶ ይመረቃል። ጭራሽ ባህር ዳር ላይ መንገድ እያሰራ ይመርቃል። ጭራሽ ይሄ የሆነ ቦታ ይሄዳል። ጭራሽ አይተናል። ጎንደር ጥምቀትን አይተናል። መቼም ጦርነት ያለ ይመስላል እውነት ለመናገር እንዴ? ጦርነት ያለ ይመስላል? እስቲ እውነት እንነጋገር። ጥምቀት በአሁኑ ሲከበር አይተናል። ድል ያለ ጭፈራ ነበር። ድል ያለ ነገር ነበር። ምንም ነገር አላየንም። ግን ለወሬ ይመቻል። ሶሻል ሚዲያ ላይ ያዙ ይልቀቁኝ ለማለት ይመቻል። ሌላው እርስ በራስ ነው የሚጣሉት። ከአብይ ጋር የሚጣሉ ራሱ አይመስሉም። ከብልጽግና ራሱ የሚጣሉ አይመስሉም እኮ። ጸቡ የእርስ በራስ ነው። ገባችሁ? ጸቡ የእርስ በራስ ነው። ከብልጽግና ጋር እንኳን ለመጣላት ጊዜ የላቸውም። ራሳቸው እየተጣሉ እግዚአብሔር ያሳያችሁ። እርስ በራስ እየተጣሉ ከብልጽግና ጋር ለመጣላት ሶሻል ሚዲያ ላይ ጊዜ የላቸው። ስለዚህ ጌታን የያዘ አሸናፊ ነው። ጌታን የያዘ ይመራል። ጌታን የያዘ ሁልጊዜ አሸናፊ ነው። ስለዚህ ለሌሎቻችሁ የምመክረው አሁንም ነገርኩ እኮ፣ መቼ ነው ከብልጽግና ጋር የምትጣሉት? እውነቴ ነው። በጦርነት ከሄድክ ከብልጽግና ጋር መቼ ነው የምትጣሉት? እርስ በራስ እኮ ነው የምናያችሁ። ጊዜ ያላችሁ ስለ ብልጽግና ለማውራት ራሱ ጊዜ እንኳን የላችሁ እና ውሸት ነው ይሄ። ጦርነት አለ ምናምን አለ። በምስኪኖች የሚገደሉበት በሁለቱም በፋኖም ገንዘብ አምጡ እየተባሉ የሚቀጠቀጡ እንትን የሚባሉ አሉ። አዎ ለህዝቡ የሚታገል ፋኖ አለ። ህዝቡን የሚዘርፍ ደግሞ ሌላ ፋኖ አለ። ከህዝቡ ገንዘብ የሚዘርፍ መውጫ መግቢያ የሚያሳጣ ልጆች የሚያግት ልጆች የሚያፍን ደግሞ ሌላ አለ። ሁሉም ያውቃል። እና እግዚአብሔር አምላክ ትልቁ እኔ ጸሎት የማደርገው ኢትዮጵያን ሰላም እንዲያደርግ፣ አንድ ሀገር ነው ያለች፣ ሰላም እንዲያደርግ፣ ህዝቡን ሰላም እንዲያወጣ፣ በሰላም በፍቅር እንዲኖር። ወንበሯ አንድ ናት። ኢትዮጵያ ያለችው አንድ ወንበር ናት። አንድ ወንበር ናት። በዘር መመራራት የተጀመረው አሁን ነው። በዘር መመራራት ከተጀመረ የትግራይ እየመራ ነበረ። የትግራይ ሄደዋል። አሁን ኦሮሞ መጥቷል። የኦሮሞ ከሆነ በዘርም ከሄድን ገና 6 ዓመቱ ነው። ስለዚህ ትንሽ ይብሉ፣ ትንሽ ይብሉ። አትመቀኙ። ትንሽ ይብሉ። ለኦሮሞም ሀገራቸው ስለሆነ ትንሽ ይብሉ። ከበሉ ትንሽ ይብሉ። በተለይ ስለ ዶክተሮች ፖለቲካ የተሰራው በጣም አዝኛለሁ። ዶክተሮች ፖለቲካ ቁማር ባትጫወቱ ደስ ይለኛል። ቁማር ባትጫወቱ ደስ ይለኛል። ምክንያቱም የግል ድርጅት መስራት ትችላላችሁ። ትልልቅ ብር ይከፈላል። ምክንያቱም ነገ ደግሞ ባንከር ይወጣና ገንዘብ አልተሰጠኝም ይላል። ነገ የሆነ ስራ ይመጣና ኢንጂነር ይመጣና ገንዘብ የለኝም ይላል። ነገ ሁሉም ይመጣና ገንዘብ የለም ይላል። እናንተ የአንዱን መንገድ ብቻ ነው ያያችሁት። ነገ ሌሎቹ ዶክተሮቹ ከወጡ እኛ እንወጣለን ይልና ዛፍ ቆራጩ የሚወጣና ገንዘብ ይጨመርልኝ ይላል። በኢትዮጵያ ታሪክ ተደርጎ አይታወቅም። በኢትዮጵያ ታሪክ ተደርጎ አይታወቅም። ፖለቲካ ነው የሰሩት። ፖለቲካ፣ ኃይለኛ ፖለቲካ ሰርታቸዋል። እውነት ለመናገር that's crazy to me። እውነቴን ነው። እኔ የሆነ ቦታ ላይ ስራ ካልተመቸኝ ወደ ሌላ ነው የምቀጠረው። ወደ ሌላ እቀጠራለሁ። የመንግስት መስሪያ ቤት በደንብ አትከፍለኝም። የግል ዶክተር ኮንክ የግል አትሆንም እንዴ? ስለዚህ አብዛኞቻችሁ ለፖለቲካ መጠቀሚያ ስታደርጉ ሳይ በጣም ነው ማዝነው። ዶክተር ዛሬ ብቻ ነው እንደ ኢትዮጵያ ያለው? ነበረ፣ ይኖራል፣ ወደፊትም ይኖራል። በጣም የተመሰገኑ በጣም የተከበሩ ናቸው። ግን እውነት ለመናገር የመንግስት መስሪያ ቤት የምትሰሩ ሰው እንኳን በስርዓት ታናግራላችሁ እንዴ? የመንግስት ሐኪም ቤት የምትሰሩ እንደ ሰው እንኳን ትቆጥራላችሁ እንዴ? እግዚአብሔር በሚያውቀው
ካርድ ለማውጣት ደምን ባርል የምታስለቅሱት? እንደ እውነቱን እንነጋገር ከተባለ ካርድ ለማውጣት እስቲ ሂድ እስቲ የመንግስት የሆነ ቦታ ሂድ። ካርድ ለማውጣት ተመነጫጭቀ እንደ ውሻ ታይተ ሰው አትመስላቸው። እነዚህ ናቸው አሁን ወጣው ያዙ ይልቀቁኝ የሚሉት። ቆርጣችሁ አደርሱላቸው። ሰው እንደ ሰው በሽተኛን እንኳን በስርዓት አናግራችሁ ታውቃላችሁ? እግዚአብሔር በሚያውቀው እግዚአብሔርን አትፈሩም እናንተ። ፖለቲካ ነው የምትሰሩት። እግዚአብሔርን እንኳን አታውቁም። የመንግስት መስሪያ ቤት የመንግስት ሆስፒታል የሚሰሩ ሐኪሞች አብዛኛዎቹ እንደ ሰው እንኳን አይቆጥሯችሁ። ለካርድ እንኳን ታሽተ ተሰድበ ተሞለጨ ምን ተብለ ነው የምትሄደው? እስቲ የግልን የው የግል ሆስፒታል ሂድ። እንዲህ እንደ እንቁላል ተንከባክበው እንደዚህ እንደ እንቁላል ተንከባክበው ነው ግል ሆስፒታል የሚሰራ ሐኪምም ሆነ ነርስም ሆነች የምትጠርገው ከታች ጀምሮ በስነ ስርዓት ነው የሚያስተናግዱ። በእውነት ከጠየቀኝ የመንግስት መስሪያ ቤት የሚሰሩ ሐኪሞች የእጃቸውን ያገኙት የእጃቸውን ህዝቡን የሚያሰቃዩ ሰዎች ነበሩ። ከሚገባው በላይ ህዝብ ያሰቃያል። እውነትን እኔ ለብቻዬ ብቀር መሰክራለሁ። እውነትን ኢትዮጵያ ደሃ ሀገር ናት። ምንም አትጨምርልህ ትዝናት ደሃ ምንም የሌላት። ስለዚህ እኔ እንደ መንግስት ሐኪሞች ይቅርታ አድርጉልኝ የሚደብረኝ የለም። በጣም ክፉዎች ናቸው። በጣም ክፉዎች ናቸው። በጣም 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 እጅግ ከባድ ሰውን እንደ ውሻ የሚቆጥሩ ናቸው። የግል ግን በጣም ነው የማመሰግናችሁና በእውነት የውሸት ለመወደድ ብዬ ፖለቲካ አልሰራም ነው። የመንግስት ሆስፒታል ተቀጥራችሁ የምትሰሩ ሐኪሞች ሰው ታንገላታላችሁ። ፖለቲካ ደግሞ አትስሩ። ካልተመቸ የግል ሆስፒታል ነፍ አለ። ችሎታ ታይቶ ትቀጠራለህ። ችሎታ ታይቶ ችሎታ ከሌለ እዛው መንግስት ላይ ትቀራለህ። ይህን ነው የምለው። ስለዚህ አትዋሹ፣ አታስቡ። ፖለቲካ ሁሉ ነገር አሁን የሚሰራው እንደ ፋሲለደስ እኮ ቀለም ተቀባ ተብሎ በቀለሙ ኮምፕሌን ሲደረግ አልነበር እንዴ? ፋሲለደስ ለስንት ዘመን ምንም ታድሶ አያውቅም። ጎንደር ያለው ፋሲለደስ ሲታደስ ኦሆ ተባለ። ገስዋት አሁን አለ ወሬው። ሲያዩት መልካም ነው የተሰራው። ዝም ሁሉ ነገር ለፖለቲካ መጠቀሚያ ያደርጋል። አሁነትም የሃይማኖቱን ጉዳይ ወደ ዘር ሊወስዱት። ስለዚህ ተባረኩልኝ። በደንብ አድርጋችሁ ማየት አለባችሁ። አሁንም መንግስት ሆስፒታል የምትሰሩ ሰዎች ወገኖቻችሁን በደንብ አቅሙ። እኔ ኮምፕሌን እንጂ ጥሩ ነገር ሰምቼም አላውቅም። ሄጄም አይቻለሁ። ኢትዮጵያ ያለው የመንግስት ሆስፒታል ዘግናኝ ነው። ለጠላቴ አልመኝም። የመንግስት ሆስፒታል ሄዶ ለሚታከም ለጠላቴ አልመኝም። እኔ እንኳን ለወዳጄ ጠላቴ አይታከምም። አሜሪካን ሀገር ወይም አውሮፓ እስር ቤት እንኳን እንደዛ አርጉ። ሐቁን ነው የምነግርህ። እስር ቤት እንኳን እንደዛ አያርጉ። ሰላማችሁ ይብዛ።